የባህይ ጾም የሚጀምረው በየካቲት 23 ነው። የካቲት 23 ምንድነው? በኢትዮጵያ ውስጥ የአድዋ በዓል የድል መታሰቢያ ቀን ነው። ስለዚህ ባህዮች አድዋን የሚያስቡት ጾምና ጸሎት በመያዝ ነው ማለት ነው። ራሱን የቻለ የእግዚአብሔር ነብይ ወይም መልእክተኛ አለ፣ መስራች፣ ያንን እምነት የሚገልጽ የእግዚአብሔር መልእክተኛ፣ የእግዚአብሔርን ቃል ወስዶ በሱ ውስጥ የሚናገር መልእክተኛ አለው። አዲስ የዘመን መቁጠሪያ አለው። በባህይ አቆጣጠር እያንዳንዱ ወር 19 ቀን ያለው 19 ወር አለ። በአሁላም እንደዚህ እስፋንዲያር የሚባል በጣም ታማኝ አስደናቂ ታሪክ ያለው ኢትዮጵያዊ አገልጋይ አለና ምክንያቱን እንግዲህ እናስብበት። ግን ከእግዚአብሔር ነቢያት ጋር ኢትዮጵያ በጣም ቅርብ የሆነ ግንኙነት አላት። በመቀጠል ቅድም ያልኳችሁ ሰርፕራይዝ እንግዳ አለን ያልኩት ወንድማችን ስንቅነህ እሸቱ ነው። ስንቅነህን በባህይ አስተምሮት ጾም ምንድነው የሚለውንና ከጾም ጋር ያለውን ሁናቴ ይገልጽልናል። እሱን ወደ ማዳመጥ እንቀጥላለን። እሱን ተቀበሉልኝ። እንደምን ዋላችሁ? አመሰግናለሁ። ብሬክ መድረክ ሰባሪም ስላረከኝ በጣም አመሰግናለሁ። ግርግዳ ሰባሪም ስለሆንክ ይሄ ትልቁ እንትን ነው። ብዙውን ጊዜ በዙሪያችን ግርግዳ ምን ገነባዋለ ያንን ማፍረስ አንዱ የጾምና የጸሎት ገጽታ ይመስለኛልና ያንን ማድረጋችሁ ትልቅ ነገር ነው። ለዛ ምስጋና ይገባችኋል። እኔ ያው አንድ ተራ ባህይ ነኝ እና ብዙ አይታወቅም የባህይ እምነት። የተዘጋጀሁት ጾምና የሰው ተፈጥሮ በሚል ዙሪያ ነው። ያው ከምግብ መከልከል ባሻገር ስለሚል ከኛ ተፈጥሮ ጋር እንዴት ይገናኛል የሚለውን ለማየት ነው። ግን ብዙ ሰው ምንድነው የባህይ እምነት ስለማይታወቅ ሊል ስለሚችል ባጭሩ ስለ ባህይ እምነት ምንነት በማስተዋወቅ ሊጀምርና ከዛ ወደ ጉዳይ እገባለሁ። ይሄ ወቅት ምናልባት ሌሎች ብዙዎች ባያውቁትም ብዙውን ጊዜ አብይ ጾም፣ ረመዳን እና የባህይ ጾም የሚነባበሩበት ወቅት ነው። የባህይ ጾም ቋሚ ነው። በየዓመቱ በዚህ ወቅት ነው የሚመጣው እና ከክርስቲያንና ከእስላም ወንድሞቻችን ጋር አብረን እንጸልያለን። ይህ ማለት ደግሞ በዓለም ላይ በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ እየጾሙ እየጸለዩ ነው ማለት ነው። ያ ታላቅ መንፈሳዊ ኃይል እንዲለቀቅ ያደርጋል። ስለዚህ ይሄ ልዩ ወቅት ነው። ልዩ እድል ያለበት የመንፈሳዊ መንቃት፣ ከተኛንበት የመነሳት፣ ከመቆሸሽ ወደ ንጽህና የመምጣት ትልቅ እድል ያለበት፣ ያንንም እድል ተጠቅመን የራሳችንን እርምጃ ስንጀምር ትልቅ ኃይል ደግፎ ከምንመኘው ሊያደርስ የሚችልበት ወቅት ነው። ስለዚህ ይሄ ወቅት የሚፈጥረውን ኃይል እያንዳንዳችን የምንጾመውም ሆን ማንጾመው ታላቅ የበረከት ምንጭ እንዲሆንልን ለኢትዮጵያም ለዓለምም ትልቅ የመንቃት ጊዜ እንዲሆን በመመኘት ጀምራለሁ። ስለዚህ በትንሹ
የባህይ እምነት ምንድን ነው የሚል ሊጠይቅ ይችላል። በጣም ፋክቹዋል የሆኑ አንዳንድ ነጥቦችን ሰጥቼ ሊድ ኢቨን ጾሙን ጨምሮ ማለት ነው። ጾሙ እንዴት ነው የሚጾመው የሚለውን ጀስት ፋክቹዋል ኢንፎርሜሽን። የባህይ እምነት በሁለቱ መንትያ ነቢያት በባብ እና በባሁላ የተመሰረተ ነው። ባብ ማለት በር ወይም በሩ ማለት ነው። ባሁላ ማለት ደግሞ ክብረ አብ፣ የአብ ክብር፣ የእግዚአብሔር ክብር ማለት ነው። ይሄ እምነት የተመሰረተው በ1844 ዓመተ ምህረት ነው የተገለጸው የታወጀው። መመስረት ማለት የጉባኤ ነገር አይደለም፣ መገለጽ ነው። ልክ እንደ እስልምናና እንደ ክርስትና ይህ እምነት ራሱን የቻለ እምነት ነው። ምን ማለት ነው ራሱን የቻለ እምነት ማለት? አንደኛ ራሱን የቻለ የእግዚአብሔር ነብይ ወይም መልእክተኛ አለው፣ መስራች፣ ያንን እምነት የሚገልጽ የእግዚአብሔር መልእክተኛ፣ የእግዚአብሔርን ቃል ወስዶ በሱ ውስጥ የሚናገር መልእክተኛ አለው። ሁለተኛ የራሱ ቅዱስ መጽሐፍ አለው። የራሱን አዲስ ዘመን ያስጀምራል። የራሱን አዲስ ማህበረሰብ ይመሰርታል። አዲስ ስም ያለው ማህበረሰብ፣ አዲስ ስርዓት የሚከተል ማህበረሰብ ያስጀምራል ማለት ነው። ስለዚህ ከሁሉም ሃይማኖቶች የተለየ ግን ከነሱ ቀጥሎ የመጣ ልክ እንደ እስላም ልክ እንደ ክርስትና ራሱን የቻለ እምነት ነው ማለት ነው። የባህይ ቅዱሳን መጻሕፍት ውስጥ አንዱ ይሄ ነው። ኪታቢ አቅዳስ ይባላል ወይም the most holy book እጅግ ቅዱሱ መጽሐፍ የሚባለው ነው። ይህ ከቅዱሳን መጻሕፍቱ ውስጥ አንዱ ነው። በባሁላ የተገለጹ ብዙ መጽሐፎች አሉ። ከነዛ ውስጥ ይህች ህቡዓተ ቃላት የምትባለው አንዷ ናት። ይህች ህቡዓተ ቃላት ኋላ እመለስበታለሁ። አንዷ በጾምና በጸሎት ጊዜ በጣም ጥሩ ማሰላሰያ የምትሆን ቅዱስ ቃል ናት። የምትጀምረው ከዚህ ከርዕሱም ጋር ትንሽ ተያያዥነት ስላለው እንደ መግቢያ ባሁላ የሚጀምረው እንዲህ በማለት ነው። እርሱ የክብሮች ክብር ነው። ይህ ከክብር ግዛት የወረደው በስልጣንና በኃይል አንደበት የተነገረውና ላለፉት ነቢያት የተገለጸው ነው። ለአምላክ ቃል ኪዳን በታማኝነት እንዲጸኑ በሕይወታቸውም የእርሱን አደራ እንዲያሟሉ በመንፈስም ግዛት የመለኮታዊ ባህርን ዕንቁ እንዲያገኙ ለጻድቃን የጸጋ ምልክት እንዲሆን እኛ ውስጣዊ ፍሬ ነገሩን ወስደን በምጥንነት ልብስ አለበስ ነው ይላል። ስለዚህ በባለፉት ነቢያት የተነገሩት መንፈሳዊ መልእክቶች ሁሉ በምጥንነት በዚች መጽሐፍ ውስጥ አለች ማለት ነው። በጣም ፓወርፉል የሆነች ልክ እንደ ፓኬት አጭር የሆኑ የማሰላሰያ ቃላት ናቸው እዚህ ውስጥ ያሉት። ከዚህ የተወሰኑትን ወደ ኋላ ጠቅሳለሁ። የባህይ ጾም የሚጀምረው በየካቲት 23 ነው። የካቲት 23 ምንድን ነው? በኢትዮጵያ ውስጥ የአድዋ በዓል የድል መታሰቢያ ቀን ነው። ስለዚህ ባሃዮች አድዋን የሚያስቡት ጾምና ጸሎት በመያዝ ነው ማለት ነው። የባህይ ጾም የሚጾመው ልክ እንደ እስልምናው ከፀሐይ መውጫ እስከ ፀሐይ መጥለቂያ ከሚጠጣም ከሚበላም ነገር በመቆጠብ ነው እና በዛ ቀን ተጀምሮ በዚህ የካቲት 23 ቀን ተጀምሮ ለ19 ቀናት ነው የሚጾመው። ለምን 19 ቀን እንደሆነ ወደ ኋላ እመለስበታለሁ። ግን ከዛ በፊት
እንግዲህ የካቲት አሁን የጾሙ ወቅት ከአድዋ ጋር እንደተያያዘው እቺ 1844 የተመሰረተበት ዓመትና የባህይ እምነት ከኢትዮጵያ ጋር እንዲሁ የሚያያዝበትን አንድ ኢንተረስቲንግ ነገር አንድ ሁለት ጠቅሼ ልለፍ፣ ከምኒልክ ጋር ጭምር ማለት ነው። በዚህ በ1844 የባህይ እምነት ሲታወጅ በዛ ቦታ ላይ አንድ ኢትዮጵያዊ ነበር። ነቢዩ ባብ እንደ አሳዳጊም እንደ አባትም የሚያየው ሙባረክ የሚባል ኢትዮጵያዊ፣ ይሄ አንድ ከኢትዮጵያ ጋር የሚያገናኘው ነው። የኢትዮጵያ ሰዎች ወይም ኢትዮጵያ ብዙውን ጊዜ ከነቢያት ጋር ትወከላለች። ይሄ ኢንተረስት ያደርገኛል። ለምሳሌ በእስላም ቢላል፣ በነቢዩ ሙሴ የሱ ኢትዮጵያዊት ሚስት፣ በክርስቶስ ጃንደረባው፣ በአሁላም እንደዚህ እስፋንዲያር የሚባል በጣም ታማኝ አስደናቂ ታሪክ ያለው ኢትዮጵያዊ አገልጋይ አለና ምክንያቱን እንግዲህ እናስብበት። ግን ከእግዚአብሔር ነቢያት ጋር ኢትዮጵያ በጣም ቅርብ የሆነ ግንኙነት አላት እና እቺ ዓመት 1844 በግሪጎሪያን አቆጣጠር ምኒልክ የተወለደባት ዓመት ናት። ምኒልክ የተወለዱት አጼ ምኒልክ የተወለዱት የባህይ እምነት ከታወጀ ከ2 ወር አካባቢ በኋላ ነው። ባሃዮች የሚያምኑት አዲስ የእግዚአብሔር መልእክተኛ ሲገለጥ ቅድምም እንዳልኩት አዲስ ዘመን ያስጀምራል፣ አዲስ ዓለም ይፈጥራል፣ አዲስ ሰማይና ምድር ይመሰርታል፣ ያመጣል። ስለዚህ ምኒልክ የዚህ አዲስ ዘመንና የዚህ አዲስ ዓለም በዛ የመጀመሪያ ዓመት የተወለዱ የመጀመሪያው የማለዳ መሪ ናቸው። ለነጻነትም ስለተጋደሉ እንግዲህ አድዋን ማሸነፋቸው አይደንቀንም ማለት ነው። ይህ ዓመት 2018 በባህይ ዘመን አቆጣጠር 183ኛው ዓመት ነው፣ የባህይ ዘመን ነው። እንግዲህ ይህ የንጉስ ምኒልክም 183ኛ የልደት ክብረ በዓል ነው ማለት ነው ይህ ዓመት። ስለዚህ ምናልባት ባሃዮች ቢያቋቸውም ባያቋቸውም ለሚቀጥሉት ቢያንስ 1000 ዓመታት ንጉስ ምኒልክን እያሰቡ ሊኖሩ ይችላሉ። ለምን? በዛች ቀን የእምነታቸው የመጀመሪያ ዓመት እሳቸውም ስለተወለዱ ማለት ነው። እንዳልኩት የባህይ አቆጣጠር በ1844 ይጀምራል። አዲስ የዘመን መቁጠሪያ ያለው በባህይ አቆጣጠር እያንዳንዱ ወር 19 ቀን ያለው 19 ወር አለ። እያንዳንዱ ወር ከእግዚአብሔር ባህሪያት በአንዱ ስም ነው የሚጠራው። ለምሳሌ ስም አስማ ያው በአረብኛ እና በፋርስ ቋንቋዎች ነው። ታላቅነት፣ ድምቀት ምናምን የሚሉ የእግዚአብሔር ባህሪያት ነው መጠሪያቸው፣ የወራቱ መጠሪያ። ይሄ ወር አሁን ያለንበት ወር 18ኛው ወር ነው። ሙልክ ወይም ግዛት ይባላል እና ይሄ ወር ከአንድ ሳምንት አካባቢ በኋላ ያልቃል። ከዛ በኋላ አያሚሃ ወይም የሃ ቀን የሚባሉት 5ቱ የባህይ ጳጉሜዎች 5 4 ይሆናሉ። ቀናት ይጀምራሉ። እነዛ ቀናት ባሃዮች ለወዳጆቻቸውም ሆነ ለተቸገሩ ሰዎች ስጦታዎችን፣ ደግነትን፣ ርህራሄ፣ ልግስና የሚያሳዩባቸው፣ ደስታ እና ፌሽታ በማድረግ ለጾም የሚዘጋጁባቸው ቀናት ናቸው። አያሚሃ እንዳበቃ 19ኛው እንግዲህ ከጳጉሜ የሚለየው የመጨረሻው ወር ላይ ሳይሆን የሚመጣው አያሚሃ ከመጨረሻው ወር ቀድሞ ከ18ኛው እና ከ19ኛው ወር መሃል ላይ ነው የሚመጣው። ያ ሲያልቅ 19ኛው ወር አላ ይባላል። ታላቅነት ማለት ነው። ያ የጾም ወቅት ነው፣ የጾም ወር ነው
19 ቀን ያልኩት 1 ወር ነው የምንጾመው ማለት ነው በባህይ አቆጣጠር። እና ይህ በጥልቀት የማሰላሰል ቅድም ብዙ ተብሏል። የመታቀብ ከምግብና ከመጠጥ ብቻ ሳይሆን ከሌሎች እግዚአብሔርን ከማያስደስቱ ነገሮች ሁሉ የመታቀብ ወር እና ለአዲሱ ዓመት ይሄንን በዓመቱ ውስጥ የተጠራቀሙ ቁሸቶችን ሁሉ አጥበን የምንዘጋጅበት ዓመት የመዘጋጃ ወቅትም ጭምር ነው። እንደገና እንድንወለድ በአዲሱ ዓመት አዲስ ፍጡር ሆነን እንድንወጣ ማለት ነው። ስለዚህ ይሄ ባጭሩ ፋክቹዋል ኢንፎርሜሽን ነው። ስለ ጾም ተፈጥሮ ከኛም ተፈጥሮ ጋር ስላለው ግንኙነት እንዲሁ ከባህይ ጽሑፎች ብዙም ስለማይታወቁ ጠቅሳቸዋለሁ። እነዛን እየጠቀስኩ አነባለሁ እና በአሁላ እንዲህ ይላል፣ ሃይማኖት እንደ ሰማይ ነው፣ ጾም እና የግዴታ ጸሎት ደግሞ የዚህ ሰማይ ፀሐይ እና ጨረቃ ናቸው። ሃይማኖት ሰማይ ነው፣ ጾም እና ጸሎት ደግሞ ፀሐይና የሰማዩ ፀሐይና ጨረቃ ናቸው። ሌላ ቦታ የባህይ ጽሑፍ እንዲህ ይላል፣ በአምልኮ ግዛት ውስጥ ጾምና የግዴታ ጸሎት የአምላክን ቅዱስ ሕግ ሁለቱን እጅግ በጣም ኃያላን ምሰሶዎች ይመሰርታሉ። እና ብዙ ጽሑፎችን ስናይ እኛ የእግዚአብሔርም ሰማይ ነን። እኛ ማንኛውም ሰው ማለት ነው፣ ሰው የተባለው ፍጡር የእግዚአብሔርም መቅደስ ነው። እንግዲህ ፀሐይና ጨረቃ የሌለበትን ሰማይ፣ አውታሮች ወይም ምሰሶዎች የሌለበትን መቅደስም አስቡት። ጾምና ጸሎት ለኛ ምን ያህል ለኛ ስል ባህዮች ብቻ ሳይሆን ለሰው ምን ያህል አስፈላጊ እንደሆነም አስቡ። በሌላ ምሳሌ ብዙ ምሳሌዎች አሉ ጾምና ጸሎት የሚገለጹበት። ሌሎችም ትምህርት ያው በፓራብል ያስተምራሉ እንደ ክርስቶስ እንደ ነቢዩ መሐመድም ማለት ነውና ጾምና ጸሎት የአንዲት ወፍ 2 ክንፎች ተደርገው ይታሰባሉ። እኛ ወፏ ብንሆን ጾምና ጸሎት የነፍሳችን 2 ክንፎች ናቸው ማለት ነው። ሁለቱም ክንፎች በአግባቡ ካልተለማመዱ፣ ካልጠነከሩ፣ ኤክሰርሳይዝ ካላደረግናቸው ያቺ ወፍ ምንድነው የምትሆነው? በዚህ ምድራዊ አረንቋ ውስጥ ተቀብራ ስትማስን ሕይወቷን ታባክናለች ማለት ነው። ወደ ከፍታዎች መብረር ያለባት ቦታዋ ወደ ሰማያት ሆኖ ሳለ እሷ ራሷን በጭቃ ውስጥ ተቀብራ ስትማስን ታገኛለች ማለት ነው። ስለዚህ ጾምና ጸሎት ከዚህ ጭቃ አውጥቶ ወደ ሰማያት የሚያበራት ነው ማለት ነው። በአሁላ በዚህ ኪታቤ አቅዳስ ውስጥ እንዲህ ይላል፣ ከብስለት እድሜያችሁ፣ ብስለት የሚባለው ሌላ ቦታ ተገልጿል። ብስለት የሚባለው ሰው በሰለ የሚባለው ከ15 ዓመት በኋላ ነው። ይሄ ክሊር ነው። ያው እንደ ቁርአኑ በባህይም እምነት በጣም ክሊር ናቸው ህጎቹ፣ ምንም አያጠራጥሩም። ስለዚህ ሁልጊዜ ወደ መጽሐፉ ነው የምንመለሰው ክሊር ለማድረግ እያንዳንዱን ነገር ማለት ነው። ኤኒዌይ ወደ ጥቅሱ እመለሳለሁ። ከብስለት እድሜያችሁ ጀምሮ እንድትጸልዩና እንድትጾሙ አዘናችኋል። ይህ በጌታችሁና የአባቶቻችሁ ጌታ በሆነው አምላክ ታውጇል። ጉዞ ላይ ያለ የታመመ ነፍሰ ጡሮች ወይም የሚያጠቡ ከጾሙ ነፃ ናቸው። ከፀሐይ መውጣት እስከ ፀሐይ መግባት ድረስ ከምግብና ከመጠጥ ታቀቡ። ስጋዊ ፍላጎታችሁ በመጽሐፉ ውስጥ ከተደነገገው እንዳይነፍጋችሁ ተጠንቀቁ ይላል። በሌላ ቦታ እድሜያቸው ከ70 ዓመትም በላይ የሆኑ እንዳይጾሙ ተከልክለዋል ወይም ተገድበዋል። እና ምን ይላል በአሁላ? ማንም በአምላክና በእርሱ ሕግ የተቀመጠውን ገደብ ማለፍ አይገባውም። እንዲሁም የገዛ ራሱን ከንቱ ምናቦች ለመከተል ለማንም ሰው አልተፈቀደም ይላል። ስለዚህ ሕግ
ነው ስንል ጾሙ ብቻ ሳይሆን ጾሙ ገደብ ያደረገባቸው ነገሮችም ህግ ናቸው ማለት ነው። ነፍሰ ጡሮች ያን ህግ ማክበር አለባቸው። አዛውንት ማክበር አለባቸው። እግዚአብሔር በችሮታው በርህራሄው ነው ይህንን ህግ የሰጠው። ስለዚህ ያን ማክበር አለባቸው ማለት ነው። ህግ ምንድነው? በባህይ እምነት በሁላ በዚህ መጽሐፍ ውስጥ እንዲህ ይላል፣ የገለጽንላችሁ ሌጣ የህግ አንቀጽ እንደሆነ አታስቡ፣ አይደለም። ይልቅ ምርጡን የወይን ጠጅ በኃይልና በስልጣን ጣቶች ከፈትንላችሁ። በዚህ በሁባተ ቃላት ውስጥ ደግሞ የሰው ልጅ ሆይ ውበቴን የምታፈቅር ከሆነ ህግጋቴን ቸል አትበል፣ የኔንም መልካም ፈቃድ ለመቀዳጀት ከፈለክ ምክሮቼን አትዘንጋ ይላል። በሌላ ቦታ ለውበቴ ፍቅር ሲል ትእዛዜን የሚያከብር የተባረከ ነው ይላል። ስለዚህ ጾምና ጸሎት የምናደርገው ህግ አክባሪ ወይም ተገደን ሳይሆን በፍቅር ነው ማለት ነው። ለእግዚአብሔር ባለን ፍቅር። ጾም ተፈጥሯችን እንደሆነ ይገልጻል። ተፈጥሮ ማለት ምን ማለት ነው? ለምሳሌ ውሃ የስበትን ህግ ተከትሎ ይፈሳል። ያ ባህሪው ነው፣ ያረጥባል። እሳት ያነዳል፣ ያቃጥላል። ስጋዊ አካላችን ስነ ህይወታዊ ህግን ተከትሎ ይራባል፣ መመገብ አለበት። ነፍሳችንም ትጠማለች፣ ትራባለች። ያ ጾምና ጸሎት ምግቧ ነው። ስለዚህ ያንን ህግ ትከተላለች እንጂ የተፈጥሮዋን ህግ ትከተላለች እንጂ ግዳጅ የተጣለባት አይደለችም ማለት ነው። ይሄ በቂ ማሰላሰያ ሊሆን ይችላል። ዋናው ማዕከላዊው ነጥብ ምንድነው? በባህይ እምነት ውስጥ ጾምና ጸሎት ምሳሌዎች ናቸው፣ ትምህርታዊያን ናቸው ነው የሚባለው። ምን ማለት ነው? ልክ ከስጋ ከውሃ እንደምቆጠብ ሁሉ እግዚአብሔርን ከማያስደስቱ ነገሮች እቆጠባለሁ የማለት ምሳሌ ነው። ስለዚህ እግዚአብሔርን የማያስደስቱ ነገሮች ምንድን ናቸው? ለክብራችን የሚመጥኑ ወይም ለነፍስ ደረጃ የሚመጥኑ ነገሮች ምንድን ናቸው? እነዛን ማሰላሰል አለብን። ተፈጥሯችን ምንድን ነው? ለምሳሌ በዚች መጽሐፍ ውስጥ ምን ይላል? የመንፈስ ልጅ ሆይ ክብር አድርጌ ፈጠርኩ፣ አንተ ግን ራስን አዋረድክ። እንግዲህ ለተፈጠርክበት ዓላማ ትበቃ ዘንድ ተነሳ ይላል። ምንድን ነው ዓላማ የተፈጠርኩት ብሎ ማሰብ አለበት ማለት ነው። በዚህ ወቅት አገልጋይ ሆይ አንተ ልክ በአፎቱ ጨለማ ውስጥ እንደተደበቀና ዋጋው ከጠቢቡ ዕውቀት እንደተሰወረ በጥራት እንደተሰራ ሰይፍ ነህ። ስለዚህ ዋጋ ለዓለም ሁሉ አንጸባራቂና ግልጽ ይደረግ ዘንድ ከእኔነትና ከምኞት አፎት ውጣ ይላል። ከዚህ ነው የምንወጣው ማለት ነው። በዚህ በጾምና በጸሎት ኃይል ከእኔነትና ከምኞት ከከንቱ ምኞት። ስለዚህ በነፍስ ቋንቋ ይህ ወቅት እግዚአብሔር ሆይ እኔ ራሴን የሞላሁትን ጉድፍ ለማፍሰስ ዝግጁ ነኝ፣ ያንተ ጸጋ ይሞላኝ ዘንድ የምንልበት፣ በመንፈስ የምንቀጣጠልበት ትልቅም ከዚህ ሁሉ ጸሎት እንግዲህ ከየሃይማኖቱ ከየቅዱሳኑ የሚነሳውን ጸሎት ኃይል ሁሉ ተቀብለን ወደኛ የምናረግበትና ከዛ ከጭቃ ውስጥ ምን ወጣበት ጊዜ ይሆናል። ምናልባት በሌላ ዝግጅት ሰፋ አድርገን እንመለስበት ይሆናል። ባጭሩ ግን የነጻነት ከጉድፍ የመላቀቅ አርነትን የማግኘት ክብርነታችንን አስታውሰን ወደዛ የመመለስ ወቅት ነው። ይሄ ወቅት ሲያልቅ አዲስ ዓመት ይጀመራል። አዲስ ፍጡር ሆነን እንወለዳለን። ስለዚህ ሁላችሁም በየሃይማኖታችሁ በዚህ ኃይል ለዛ ታላቅ ክብር እንድትበቁ ያድርግላችሁ። አንድ በባህይ እምነት የተቀባይነት ህግ የምትል ነገር አለች። አንድ በናውሩዝ ይባላል ከዚህ በኋላ የሚመጣው የአዲስ ዓመት ጸሎት። እዛ ውስጥ ምን ይላል ጸሎቱ? አንተ የነዚያን ቀናት ጌታዬ ሆይ
የሰዎች ስራ ሁሉ ዋጋ የሚኖረው ባንተ መልካም ፈቃድ ሲደገፍ በትእዛዝም ላይ ሲመሰረት ነው። አንተ ባዘዝከው ጾም ጌጥ እንዳስጌጥካቸው ሁሉ በጸጋህና ልግስና በተሞላው ደግነትህ በተቀባይነትም ጌጥ አስጊጣቸው ይላል። ስለዚህ ምንም ጋራንቲ የለም። የእኛ ጿሚዎች መሆናችን ምንም ጋራንቲ እንደሌለው ይነግረናል። ከዛ ወረድ ብሎ ምን ይላል? አንተ የጾመውን እንዳልጾመው ብትቆጥር ያልጾመውንም እንዲህ እንደ ጾመ ብትቆጥር ይገባሃል ነው። ፍርዱ ያንተ ነው። ስለዚህ ሁላችንም ጾምን ብለን ሳንታበይ ባልጾሙትም ላይ ያው እንትን ሳንል ይሄንን ለእግዚአብሔር ፍቅር ብቻ የምንጾምበት ጾም ያድርግልን እላለሁ። አመሰግናለሁ። እናመሰግናለን። ስንቅነህ ቆንጆ ነበረ። ሌላውም ጊዜ እኔ በእውነቱ ስለ ባህ እምነት ብዙ የማውቀው ነገር አልነበረም። ይህንን ሀሳብህን መተህ ስላካፈልከን እናመሰግናለን። በእያንዳንዱ በማንኛውም ሀገራችን ውስጥ ባሉ ሃይማኖቶች የተያዙ እውቀቶች አሉ። ወይ ከኛ ድክመት ወይ ደግሞ ከነሱ ምንድነው ማዕቀፍ ዘሎ አለመምጣት ሊሆን ይችላል። ስለዚህ ይሄ ነገር ቢዳብር እና የየራሳችንን እውቀት ወደኛ ብናመጣው ልጆቻችን ወንድሞቻችን የሚያድጉበት ባህሪያችንን የምንቃኝበት ይሆናል ብዬ አምናለሁ። የዛሬው ፕሮግራማችን ይህንን ይመስል ነበረ። ግን ካገኘንበት እውቀት አንጻር ለዛሬው እጅግ በጣም ቆንጆ ነው። እንደ ሀገርና ደግሞ ከዚህም በመቀጠል ብዙ ብንሰራበት ብዬ ተስፋ አደርጋለሁ። ብዙ እንሰራበታለን ብዬ ተስፋ አደርጋለሁ።